ውይይታችን ላይ የሚነሱ ነጥቦች ላይ ማብራሪያ እንድትሰጡ የጋበዝነውን ግብዣ ስለተቀበላችሁ አሁንም በድጋሚ እናመሰግናለን። ቀዳሚ የምናደርገው እንግዲህ በዚህ የአማራ ፋኖ ህዝባዊ ድርጅት የውጭ አስተባባሪ በመሆን ረዘም ላለ ጊዜ ኃላፊነት ስትወጡ የቆያችሁ በተለያየ መልኩ በኢትዮጵያ ፖለቲካ ውስጥ በጉልህ ከሚታወቁ ሰዎች መካከል ናችሁ። እንደውም የውጭ ድጋፍ አስተባባሪው ክፍል በቀድሞም እስካሁን እንቅስቃሴ ሲያደርግ ከነበረው ከፍተኛው ቻፕተሮችም ሌሎችም በጋራ ባወጡት መግለጫ ላይ እንደ አቶ ኡመር ሹፋ ያለውን አንጋፋ ፖለቲከኛ ዋርካን ነቅሎ ችግኝ የመትከል ጨዋታ ውስጥ አንገባም በሚል የተገለጸውና በዚሁ አጋጣሚ ለአቶ ኡመር ሹፋው ተገቢ የሆነ ክብር የሚገባቸውንም ነገር ስላደረጋችሁ ቻፕተሮች ስላደረጋችሁ አመራሮችም ስላደረጋችሁ በግሌ እኔም ላመሰግን እወዳለሁ። የሚገባውን ክብር መስጠት ያስፈልጋል። ጋሽ ኡመር በዚህ በውጭ ዓለም በሚደረግ እንቅስቃሴ በሀገር ውስጥ ትልቅ ታሪክ አለው ይታወቃል። እንደገና በውጭ እንቅስቃሴ ላይ ቀን ከሌሊት ጤናውን አደጋ ላይ በሚጥሉ ሁናቴዎች እንኳን እንቅልፍ አጥቶ ቀን ከሌሊት ለረጅም ጊዜ ሲሰራ ቆይቷል። የኢትዮጵያ ሙስሊሞች ህብረት እንቅስቃሴ ላይ ጉልህ ሚና ከነበራቸው መካከል ነው። የአማራ ፋኖ ህዝባዊ ግንባር ተብሎ ሲመሰረትም በቀዳሚነት ከነበሩ ከፍተኛ አመራሮች መካከል ነው። በርካታ ውርጅብኞች ተሸክመው በፍጹም ጨዋነት ራሳቸውን ነፃ ለማድረግ ትግሉን የሚጎዳ ነገር ከማድረግ ተቆጥበው እኛ ወደፊት በማናቸውም ጊዜ እውነታውን ከህዝብ ጋር እንነጋገርበታለን፣ አሁን ግን ትግሉን በሚጎዳ ጉዳይ ላይ ጊዜ አናባክንም በሚል በጽናት ከቆሙ መካከል ነው አቶ ኡመር። አሁንም መርህ ተጥሷል። የአምስተኛ ረድፍ የብአዴን ኃይል ድርጅቱን በግራና በቀኝ አዋክቦ ወደ ብአዴን ኪስ ውስጥ ሊከት እንቅስቃሴ ያደረገ ጥቂት ቡድን አለ። ይህንን እንቅስቃሴ በማክሸፍ ይሄ በህዝብ መስዋዕትነት የተገነባ ድርጅት በሚገባው ልክ እንዲቀጥል በማድረግ ኃላፊነት እንወጣለን በሚል እንቅስቃሴ ከጀመሩት መካከልም አቶ ኡመር እንዳለበት ሰምተናል። ይህንን የሚያረጋግጥም ነው። እንግዲህ አቶ ሾላ በፖለቲካ ውስጥ ረዘም ላለ ጊዜ ቆይቷል። አገር ቤትም እያለ እንቅስቃሴዎች ላይ ጉልህ ሚና አለው። ነገር ግን ይሄ የሚዲያ ሰው የሚሆንና የሚዲያ ሰው የማይሆናል ከበስተጀርባ በጣም ብዙ የሚሰሩ ግን ሚዲያው ላይ እምብዛም የማይታዩ ግን ደግሞ ሌሎች ደግሞ በሚዲያ የሚያውቃቸው ደግሞ አሉ። አከለም እንደዚሁ አቶ አከለም ብዙ ጊዜ ደጋግሞ ወደ ሚዲያ በመምጣት አይታወቅም። ነገር ግን በትግል ሂደት ውስጥ ግን ደመቅ ያለ ስም ካላቸው መካከል ነው። እንግዲህ በጽናት በመቆምም አሁንም ለሚነሱ ጥያቄዎች አግባብነት ያለው መርህ ያከበረ ለህዝብ ታማኝነቱ የተረጋገጠ ትግል መደረግ አለበት። እንደከዚህ ቀደሙ ማንኛውም አካል መግለጫ አውጥቶ ይሄ በዚህ ሂድ ይሄ በዛ ይሂድ ብሎ ሲወስን ጉዳዩ ለህዝብ ይጠቅማል አይጠቅምም፣ ለትግሉ ይጠቅማል አይጠቅምም በሚል መርህ ላይ መታሰሩን ማረጋገጥ አለብን የሚል ጥያቄ ካነሱት መካከል ሆኖ ነው የተገኘው። አቶ አከለ እስኪ ወደ እናንተ ልምጣና እንደው እንደ ህዝብ ጥያቄ ያነሳ ነው የአማራ ፋኖ ህዝባዊ ድርጅት ከተመሰረተበት ጊዜ ጀምሮ በውጪ አስተባባሪነት ቀደም ሲልም የአማራ ፋኖ ህዝባዊ ግንባር በኋላም የአማራ ፋኖ ህዝባዊ ሰራዊት ብለው የተሰባሰቡ አደረጃጀቶች ያ ጅምርና ሁናቴ ደግሞ አድጎ ሌሎች በርካቶች ደግሞ ተካተውበት የአማራ ፋኖ ህዝባዊ ድርጅት ብሎ ተመስርቶ ይሄም ድርጅት ከተመሰረተ በኋላ ብዙዎች ድርጅቱን በግራና በቀኝ አጣድፈው ለማፍረስ በሚራወጡበት ጊዜ ያንን ተቋቁማችሁ በብዙ መልኩ ቀጥላችኋል። ከቅርብ ጊዜ ወዲህ የድርጅቱ ውሳኔ ወስኗል፣ ያንን ውሳኔ ይፋ አድርጓል በሚል የመጣ ዜና አለ። ይህንን ተከትሎ የውሳኔው አግባብነት የለውም፣ ድርጅቱን አደጋ ውስጥ የሚጥል ነው፣ የህልውና ትግሉንም ችግር ውስጥ ይከታል የሚል አቋም ይዛችሁ ውሳኔው ትክክል አይደለም
በሚል የምታራምዱት አቋም አለ። በመግለጫም ይህንን አውጥታችሁ ጉዳዩን የትግል ጉዳይ አድርጋችሁታል። በሌላ በኩል ደግሞ ድርጅቱ እውቅና ሰጥቶናል፣ በህጋዊነት ተወክለን ይህንን የውጩን የምናስተባብረው እኛንን የሚሉ አካላት አሉ። ይህንን ጉዳይ እናንተ እንደ ነባር አመራር በትግል ውስጥም እንደቆየ ለድርጅቱም ባክቦን ሆኖ እንደቆየ ከፍተኛ ልምድና እውቀት እንዳላችሁ አካላት ከድርጅቱ ጋር ተነጋግሮ ይህንን ጉዳይ መፍትሄ መስጠት አልተቻለም ነበር ወይ? እንደዚህ በአጭር ጊዜ ውስጥ እንደዚህ ያሉ ልዩነቶች ወደፊት ሲመጡ አሁን መጥተዋል፣ ኦልሬዲ ኢንተርቴን መደረግ አለባቸው በይፋም ስለመጡና እኛም ወደ ሚዲያ ድል ሰጥተን ያቀረብንበት ምክንያት ይሄ ነውና እንደው ምን ይመስል ነበረ? ልዩነቶቹን ቀደም ብሎ ማረቅና መስመር ማስያዝ የሚቻልበት እድል አልነበረም ወይ? ያካሄድ፣ ያመለካከት ወዘተረፈ ልዩነቶች ናቸው፣ ከምን የመነጩ ናቸው? እዛው ታግሎ ማስተካከል የሚቻልበት እድል አልነበረም ወይ? ይህንን በተመለከተ እንደው ጥቂት ማብራሪያ ብትሰጡን። ጋሽ ኡመር ካንተ ልጀምር። እሺ፣ በጣም አመሰግናለሁ ሀብታሙ። ኢትዮ 360 በአጠቃላይ ምንጊዜም ቢሆን ከአማራዊ ህልውና ትግል ጎን የቆማችሁ፣ በዚህም ምክንያት ብዙ መከራ ያያችሁ ናችሁ፣ ትልቅ አስተዋጽኦ ያደረጋችሁ እና በጣም ላመሰግን እወዳለሁ ሁላችሁንም፣ አንተንም፣ ሌሎችንም፣ ሽመልስንም፣ ኢየሩስንም፣ ብሩክንም፣ ሌሎችንም እንደዚሁ ከእናንተ ጎን የቆሙ አሉ። እነሱን ሁሉ ማለት ነው። አዎ እንግዲህ ይሄ ነገር ሰፋ ያለ ነው። ወንድሞቼ አቶ ሾላ እና አቶ አከለ በተጨማሪ የሚሰጡት ማብራሪያ ይኖራል እዚሁ ላይ። ነገር ግን ሲሞላ ይፈሳል የሚባል ነገር አለና ብሎ አድሮ ነገሮችን በትዕግስት ይዘን ከቆየን በኋላ በመጨረሻ ግን ያው ነገሩ ውጭ ወጥቷል። ውጭ እንዳይወጣ ግን እንደኛ ጥረት ያደረገ የለም። ብዙ መከራ እያየን፣ ስድብ እየተሰደብን፣ የፈጠራ ስድቦች ኦፍኮርስ ምንም ባልዋልንበት ውለዋል እየተባል በስብሰባዎች እንኳ ውስጥ አብረውን ተመርጠው የተቀመጡ ሰዎች እዛው ስብሰባ ላይ ቻት ላይ ስድብ ሁሉ እየጻፉ እንደዚሁም በድምፅም ቢሆን ስብሰባው በስድብና የሚጀመረው የሚያልቀውም በስድብ የሆነበት ሁኔታ ነው የቆየ ነው ነበርና ችግሩ የተጀመረው መጀመሪያ ላይ ነው። መጀመሪያ ይሄ የውጭ ዘርፍ አስተባባሪ ሲቋቋም የገባቸው ሰዎች፣ እኔ ዘግቼ ነው የገባኝ ችግሩ፣ አላወቁትም። ጧት ነው የተጀመረው። እንደኔ ያልገባን ሰዎች ተው ግራ ቀኙን ለማለት ሞክረን ለማባበል የሞከርንበት ጊዜ ነበረ። ምክንያቱም በጧት ስለነበረ ገና አፋሕድ በደንብ ስላልተጠናከረ ድርጅቱን ያናጋዋል ከሚልም እሳቤ ነበር ይሄንን ያደረግነው። እኔ አንዱ ነኝ እንዳልኩት። ነገር ግን የገባቸው ሰዎች ይሄ ነገር እንደማያዋጣ አውቀውት ጥያቄ አንስተው አጀማመር ላይ ወደኋላ ያልንበት ጊዜ ነበረ። ግን ኋላ ላይ አንዳንድ ችግሮች ተፈተዋል ተብሎ ስራችንን ስንጀምር መጀመሪያ የተከሰተው ችግር እየባሰበት ነው የሄደው እና ቀደም ብዬ እንደጠቀስኩት ከውጭ አፋሕድን በይፋ ከሚቃወሙ ሳይሆን ለማፍረስ ቆርጠን ተነስተናል ከሚሉ ሳይሆን ከውስጣችን እንደዛ ያለ ዘመቻ መጀመሩን እየተረዳን ሄድ ማለት ነው እና ለረጅም ጊዜ ያህል በትግል ከቆየን በኋላ ችግሩን በተለያየ ጊዜ በስብሰባም ይሁን እንዲሁም በመጨረሻ በጽሁፍ ለአገር ቤቱ አመራር አሳውቀን ለረጅም ጊዜ ጠብቀናል። በነገራችን ላይ ዛሬ መልስ እናገኛለን፣ ነገ መልስ እናገኛለን እያል ይህ ሁሉ ሲሆን እኛ አንድ ቀን ወጥተን ተናግረን የምናውቀው ነገር የለም። እንደዚህ እየሆነ ነው፣ እንደዛ እየሆነ ነው፣ እገሌ እንዲህ እያለ ነው እያላለ ነው የምንለው ነገር የለንም። እንደ አጋጣሚ ሆኖ ግን
የውጭው ዘርፍ እንደተቋቋመ እኛን ጨምሮ ሌሎችን ጨምሮ ከውጭ ደጋፊዎች የተረዱ ነበሩ። ከውስጣችን ብቻ ሳይሆን ከውጭ ደጋፊዎች ይሄ ነገር የትም ርቆ እንደማይሄድ ድምፃቸውን ማሰማት ጀምረው ነበረ። እኛ ደግሞ አልፎ አልፎ ባካችሁ እድል ስጡት ይሄን ነገር ካሁኑ እንደዚህ የምትሉ ከሆነ የሚጠቀመው ሌላ ወገን ነው፣ የዘመቻ አንድነት እያለ የተለያየ ስም በየጊዜው እያወጣ የሚንቀሳቀሰው ኃይል ነው እና ባካችሁ ታገሱ እያል እነሱን ለመጫን ሞክረን ነበረ እንጂ ይሄ ችግሩ አደገኛ እንደሆነና ከጧቱ አንድ ነገር መደረግ እንዳለበት ይጮሁ የነበሩት ውጭ ያሉ የአፋሕድ ደጋፊዎች ናቸው። የሚገርመው ነገር እና ይሄ እነሱ ደግሞ ቀጥሏል ለረጅም ጊዜ። እኛ ምንም እንኳን ድምፃችንን አፍነን ውስጡን ችግሩ እንዲፈታ ከአመራሮች ጋር ማለትም አገር ቤት ካሉ ጋር ብንሞክርም ሌሎች ግን በየጊዜው ድምፃቸው እየተሰማ የሄደበትን እናስታውሳለን። በማህበራዊ ሚዲያ በቲክታክም በሉት በዙም በሉት በሌሎችም በጽሁፍም በፌስቡክም በምንም እና በመጨረሻ ግን እኔ አንድ ነገር ልበልና በመጨረሻ ግን ይፋ መውጣት ግድ ሆኖብናል ማለት ነው። ይኸው ምንድነው 3-4 የሚሆኑ ሀሳቦች አቅርበን ነበር ለአመራሮቹ መፍትሄው ይሄ ሊሆን ይችላል ብለን። አንደኛ እኛ ያለንበት ግሩፕ አለ፣ እዛ ላይ ከሌላው ግሩፕ ጨምራችሁ የተወሰኑ እናንተ የምትሉ ወይም ሌሎች ጨምራችሁ ይህንን ስራ እናስቀጥለው። ሁለተኛ እኛንም ሆነ ሌላውን ግሩፕ አፍርሳችሁ አዲስ ግሩፕ ፍጠሩ፣ ለሌሎች እድል ስጡ። ለእኛም እንደገና እድል የምትሰጡ ከሆነ ትሰጡናላችሁ፣ በስተቀር ለሌሎች እድል ይሰጥ የሚል እንደገና ደግሞ 1-2-3 አሉ። ምናልባት ሾላ ሊሄድባቸው ይችላል። ይህንን ሰጥተናቸው በመጨረሻ በእናንተ ሀሳብ ተስማምተናል የሚል ነገር ተሰማና 2 ሰው ስጡ ተባል። ከኛ በኩል 2 ሰው የአማራ ፋኖ ህዝባዊ ሰራዊት የሚመለከታቸው አርበኛ እስክንድር ነጋና ማስረሻ ሰጤ ይመስለኛል፣ ብቻ 2 ሰዎች ሰጠን ማለት ነው። ዶክተር አምሳሉንና አቶ ሙሉጌታ ደስታ እና ሌሎቻችን እንድንጠብቅ፣ እንደዚሁም የወሎም ይሰጣል ተብሎ ሲጠበቅ የሸዋም ይሰጣል ተብሎ ሲጠበቅ ኦፍኮርስ ሰጡ የራሳቸውን፣ ግን ያካተቷቸው ሰዎች እኛ ጋር ከወሎም ከሸዋም የነበሩት ሳይሆኑ ሌሎች ናቸው የተካተቱት እዛ ውስጥ። ያም ሆነ ይህ ወንድማችን ዶክተር አምሳሉ የመጀመሪያውን ስብሰባ ሲካፈል እነዚህ 9 ያሉበት ማለት ነው 9 ያሉበትን ሄዶ ሲካፈል ስብሰባውን እየመራ የተገኘው አቶ ግዛቸው። ይሄ ለምን ይሆናል ሲባል አቶ ግዛቸው ሊቀመንበር ሆኖ ተመርጧል ነው የተባለው። ግን እነዚህ 9 ሰዎች ይመረጣሉ የተባሉ ከጎንደር ጠቅላይ ግዛት 3 ሰዎች ነው የታሰበው ነበር። ከሌሎቹ 2 ሆኖ ነው እንግዲህ 9 የመጣ የታሰበው። እነዚህ 9 ሰዎች አመቻች ሆነው ሌሎችንም የሚያስፈልጉትን ሰዎች ጨምረው እንደገና ሁሉም ተሰባስቦ አመራሩ ይመረጣል የሚል ነበረ እና ዶክተር አምሳሉ በዚህ ሁኔታ ሄዶ ስብሰባውን ሲያይ አይ እኔ የተስማማሁበት ይሄ አይደለም እና እኔ እዚህ ውስጥ የለሁበትም። ለሱም እንደዚሁ የስራ ድርሻ ተሰጥቶት ነበረ። ይኸውም በምክትል ሰብሳቢነት ወይም በረዳት ሰብሳቢነት የዲፕሎማሲ ክፍል ኃላፊ፣ ሌሎች በሙሉ የተሰጡት ለሌሎቹ ነው። በምክትል ረዳትነት ተብሎ የፋይናንስ ክፍል ኃላፊ አለ። በምክትል ረዳትነት ተብሎ የህዝብ ግንኙነት ክፍል ኃላፊ አለ። ስለዚህ አንዳንዶቻችንን በሚያስወግድ መልክ የተዋቀረ እንትን ዶክተር አምሳሉም ሆነ አቶ ሙሉጌታ ያልተሳተፉበት ተዘጋጅቶ ነው የጠበቃቸው እና ይህንን አስመልክቶ ስንቃወም አለቆች ወይም ደግሞ አመራሮቹ እስክንድርም እና ሌሎችም ሻለቃ መከታውና ሻለቃ ደረጀ በላይ አነጋገሩን።
ይሄ በዚህ ላይ እንዳለ የትም ቦታ ሊደረስ አልተቻለም እና በመጨረሻ ያው የምናውቀው መግለጫ ወጣ ማለት ነው። ዶክተር አምሳሉም እኔ በዚህ በኩል የለውበትም ስሜ እንዳይወጣ ብሏቸዋል። ስሙን የሱን አላወጡም። ሌሎቻችንን በተዘዋዋሪ መንገድ አግልለው በዛ መልክ ተቀጠለ ማለት ነው እና እንደዚሁም ደግሞ አመራሮች ወጥተው አዲሱን አመራር ያሉትን ይሄ አካል ነው ካሁን በኋላ የውጭን ዘርፍ የሚመራው ብለው ኢንዶርስ አደረጉ ወይም ደግሞ ለደጋፊዎች አሳወቁ ማለት ነው። ስለዚህ እኛ መልስ መስጠት ስለነበረብን ከዛ በፊት አንድም ቀን ሚዲያ ላይ ወጥተን ተናግረን የማናውቀው እርግጥ ይሄ ሰዓቱ ስለሆነ እነሱም መግለጫም ስለወጡ ወጥተውም ስለተናገሩ መልስ መስጠት ስለነበረብን የመጀመሪያውን መግለጫችንን አወጣን። ከሁለት ሳምንት በፊት ይመስለኛል ባልሳሳት ነገ ቅዳሜ 2 ሳምንቱ ይሆናል። መግለጫውን ካወጣን በኋላ መግለጫውን አስመልክቶ ህዝባዊ ውይይት ጠርተን ለህዝባዊ ውይይት ደጋፊዎችን ጠርተን ስለ መግለጫውና ስለሆነው ነገር አብራራን፣ አስረዳን ማለት ነው። ቻፕተሮችም አሉ በዛ ውስጥ የተካተቱ የሚዲያ አካሎችም አሉ እኛ ጋር የቆሙ ማለትም በማህበራዊ ሚዲያ ላይ በይበልጥ የተሳተፉ ሌሎችም የሚዲያ አካሎች አሉ እና በዛ መልክ ነገሩ ኦፍኮርስ በእኛ በኩል ያለው በተወሰነ ደረጃ ህዝቡ እንዲያውቅ አድርገናል ማለት ነው። እንዲህ ከዛ ወዲህ መፍትሄ እንሰጠዋለን የሚል ቃል እየሰማን ያለንበት ግን ነገሩ እየተባባሰ ሄዶ ዛሬ የአንደኛውን ጉባኤ የአንደኛ ዓመት ጉባኤ ልበለው የፋህድ አንተርሶ የወጣ መግለጫ አለና አላስፈላጊ የሆነ ነገር እዛ ውስጥ የተካተተ ቢኖር እና አቶ ግዛቸው የውጭ ዘርፍ ኃላፊ መሪዎች ናቸው። ይሄንን ሁላችሁም እንድትቀበሉ ሌላ የምናውቀው አካል የለም የሚል ነገር ወጥቷል እና ነገሩ እየተባባሰ በመሄድ ላይ ነው ያለው ማለት ነው። መፍትሄ በማግኘት ፋንታ እየተባባሰ ክፍተት እየተፈጠረ እየሄደበት ያለ ሁኔታ ነው ያለው ማለት ነው እና በጣም የሚያሳዝን ነገር ነው። እንግዲህ እኔ አለፍ ብዬ ነው የነካሁት። ምናልባት ወንድሜ ሾላ እና ወንድሜ አከለ የሚጨምሩትን ይጨምራሉ በዚህ ላይ። እዚህ ላይ እኔ አቆማለሁ። አመሰግናለሁ ወንድሜ ሀብታም። አመሰግናለሁ ጋሽ ዑመር። ወደ አቶ ሾላ አልፋለሁ። እንግዲህ በዋነኛነት ጋሽ ዑመር ያነሳኸው ሂደቶቹ ላይ ያሉ ሁኔታዎችን ነው እና ከዛው ጋር አያይዘህ የሚጨመር ነገር ካለም ምናልባት ሾላ ከዚህ ባሻገር ከሂደቱ ባሻገር እንደው ችግር የሆነው ነገር ይነሳል፣ ውጣ ውረድ እንደዚህ እና እንደው መሰረታዊ ለቅዋሜው ለቅራኔ ምክንያት ሆኗል የሚባለው የኃላፊነት አመዳደብ ክፍፍል ነው። ምንድን ነው መሰረታዊ ችግር ብላችሁ ያነሳችሁት? በመግለጫ ደጋግማችሁ ስቴት ያደረጋችሁት ድርጅቱን አደጋ ላይ የሚጥሉ ሁናቴዎች አሉ። አምስተኛ ረድፍ ላይ ያሉ የብአዴን ተልዕኮ አስፈጻሚዎች በድርጅቱ ውስጥ የኃይል አሰላለፍ ግልጽ ለውጥ ለማምጣት እና ድርጅቱን ለመቆጣጠር እያደረጉት ያለው ትግል አለ የሚል ይዘት አምጥታችኋል። ድርጅቱን የማዳን ያለማዳን ትግል ነው እያደረግን ያለ ነው። አመራሩ ይህንን ተረድቶ ከጎናችን ሊቆም ሲገባ እነዚህን መለየት አልቻለም እያላችሁ ነው የምታነሱት እና ከመግለጫው ጋር በተያያዘ ያነሳችሁትን ፕራክቲካሊ በዛ ደረጃ ሊገለጽ የሚችል እናንተ የምታነሱት ጠንከር ያለ በጉዳዩ ላይ መረጃ አለን፣ በዚህ ጉዳይ ላይ ማስረጃ አለን የምትሉት ነገር አለ? ምንድነው መሰረታዊ የቅራኔዎቹ ምንጮች? አመሰግናለሁ ሀብታሙ። ሁላችሁንም ስለምታደርጉት ጥረት ኢትዮ 360ን ከልብ አመሰግናለሁኝ። ጋሽ ዑመር በዋናነት ነካ ያደረጋቸው ጉዳዮች አሉ። ወንድሜ ሀብታሙ አሁን እንዳነሳው እኔም ማተኩረው ለምን እዚህ ላይ ተደረሰ የሚለውን መሰረታዊ ችግሩን ነው። በእርግጥ ቅድም ተነስቷል። የመጀመሪያው ችግር የውጭ አደረጃጀት ተብሎ ከመሬት ሲወከል በመዋቅር ደረጃ አንዱ ችግር የውጭውን ከመሬቱ ጋር አንድ አይነት በሆነ ስትራክቸር ለማስኬድ መሞከሩ።
ኮንቴክስቱ የተለያየ ነው። ካልቸሩ የተለያየ ነው። የተለያየ የአኗኗር ባህል ነው ያለው። ስለዚህ የውጭው አደረጃጀት ራሱን ችሎ በውጭ ባሉ የድርጅቱ ደጋፊዎች በነፃነት የሚዋቀርና በራሱ ሕግና ስርዓት የሚመራ አደረጃጀት መሆን ሲገባው እከሌ ይምራችሁ ተብሎ መዋቀሩ የመጀመሪያው ትልቁ ስህተት እሱ ነው። ከዛ ውጪ ዛሬ ላይ እንደዚህ ገንግኖ እየታገል ነው ያልን ነው የብአዴን ኃይል በአንድም በሌላ መንገድ ድርጅቱን እሱ ወደሚፈልግበት ገበያ ማቅረብ ይፈልግ ስለነበረ ሬዚስታንሱ ሲጀመር ጀምሮ በውጭም በውስጥም የተለያዩ ምክንያቶች እየተደረደሩ እየጠነከሩ ነው የመጡት። እከሌ የሚል አምልኮ ነገር የሚመስል አለ። በጣም እኛ አብዝተን የምንዋጋው እከሌ የሚባለው እዚህ ቦታ ላይ ከሆነ ከዚህ አይነቃነቅም፣ እከሌ ደግሞ በፍጹም እዚህ ጋር አይደርስም የሚባል አባባሎች ሲመጡ አይ ይሄ የአማራ ህዝብ ድርጅት ነው፣ ትግሉም የአማራ ትግል ነው። ስለዚህ በአራቱም አቅጣጫ በየትም ዓለም ያለው አማራ ለዚህ ትግል ዋጋ አለው። እሱ ባይሞትም ቤተሰቡ እየሞተ ነው፣ ጓደኞቹ እየሞቱ ነው፣ ሀገሩ እየሞተች ነው። ማንነቱ፣ ሃይማኖቱ፣ ባህሉ ያዳበረው እሴት በሙሉ እየሞተ ነው። ስለዚህ ማንም አማራ የዚህ ትግል ባለቤት ነው፣ ሊገፋ የሚችል ሰው መኖር የለበትም የሚል የመርህ ጥያቄ ነው። የመጀመሪያው ኢሹ ከዚህ ጋር ነው የሚያዘው። ሁለተኛው እንዳልኩት አደረጃጀቱን መሬት ባለው ሞዴል እነሱ ያ እርግጥ ተዋጊ ኃይል ነው፣ የጦር ሰራዊት ነው። የጦር ሰራዊቱን ባደራጁበት መልኩ የውጭውን እናደራጃለን ብለው መምጣታቸው እነዚህ ችግሮች ናቸው እንግዲህ እየሰፉ የመጡት እና ከዛ ችግር ተያይዞ ቅድም ጋሽ ኡመር ያለው አንዳንድ ጊዜ ሰዎች በተለያየ መንገድ መጥተው ይቀላቀላሉ። ሀሳብ ላይ መግባባት የለም፣ አጀንዳ የሚባል ነገር የለም። የሆነ መወቃቀስ፣ መተቻቸት፣ የየግል ህይወታችንን ስንነጋገር ነው የምንውለው ማለት ይቻላል። አንተ እንዲህ ነበርክ፣ እዚህ ቦታ ነበር፣ ከዚህ ነው የመጣው፣ ከዚህ ነው የወጣው ምናምንና መሬት ላይ በዛች ቅጽበት ውስጥ ዋጋ የሚከፍሉ ወንድሞቻችንን ትተናቸው እኛ የመንደር ንትርክ ውስጥ ነው የገባ ነው ማለት ነው። ስለዚህ ይሄ ነገር ሄዶ ሄዶ የትም አይደርስም እና እዚህ ጋር ቁመን አማራ በልኩ ባለው ዊዝደም የሚመጥን አደረጃጀት መፍጠር መቻል አለብን የሚል ጥያቄ ሲነሳ ያው ከመካከላችን አንዳንዶቹ ላይ ከመሬት ያለው መምሪያ ኃላፊ ከሌን አባረር ያለው ከሌን አግዳ ያለው ከሌን እንዲህ ታደርጋለህ፣ ይሄን ካልሰራችሁ ደግሞ እንዲህ አደርጋለሁ የሚሉ ነገሮች ሁሉ መጡ ማለት ነውና እነዛ ነገሮች ተገፍተው ስናያቸው እንዳልኩት ይሄ ለአማራ ህዝብ የሚመጥንም አይደለም። 50 ዓመት ሙሉ እየተገደለ ያለ አማራ እንደገና እኛ በማይረባ የመንደር ጉትቻ ውስጥ ቁጭ ብለን ህዝቡንም አናሰድብም፣ ትግሉንም በዚህ ደረጃ እናወርደውም። ስለዚህ ለቀን መውጣት አለብን የሚል አቋም ወሰድን፣ አሳወቅን። አይ ይሄ ትግል በቃ ከአማራ ስለንቦና ውጭ የሆነ አደረጃጀት ስለሆነ የአደረጃጀት እኛንም አማራውንም አይመጥንም ብለን ትተን ወጣን። ትተን ከወጣን በኋላ ወዲያውኑ ቅድም እንደተባለው በጽሁፍ ነው ያሳወቅነው። የወጣንበትን ምክንያት በዝርዝር አሳወቅን። ጉዳዮቹን ነጥብ በነጥብ አነሳን። እባካችሁ ይሄ ነገር ከዚህ የባሰ ገፍቶ ሄዶ ችግር ውስጥ ከምንገባ ትግሉም ወዳልሆነ አቅጣጫ ከሚሄድ እና እርስ በርስ ከምንወቃቀስ ቁጭ ብለን እንፍታው የሚል ሀሳብ አቀረብን። አንድ ሁለት ጊዜ አወያዩን። እሺ እንደዛ ካላችሁ በምን እንፍታው ተባለ። መፍትሄ ያስቀመጥን 3 መፍትሄዎች ናቸው፣ በጣም ቀላል መፍትሄዎች። የመጀመሪያው አብዛኛው የስራ አስፈጻሚ 11 ውስጥ ስላለ እዛ ላይ የተወሰነ ሰው ይጨመርና 11ዱ እድል ስጡት፣ ቢያንስ ለ3 ወር የሙከራ ጊዜ ስጡትና ስራ ስጡት። ይሄ 11ዱ ኢፌክቲቭሊ ካልሰራ ሌላ እርምጃ ከተወሰነ ጊዜ በኋላ መውሰድ ትችላላችሁ። ቢያንስ የሲያትሉን እንኳን እድል እንዳያመልጠን በጊዜያዊነት እንደው ከህዝቡ እንኳን ጠንካራ ደጋፊ የምትሉትን ጊዜያዊ ኮሚቴ ያዋቅሩና የሲያትሉንም እድል እንጠቀምበት። ትልቅ ስራ የሚሰራበት ቦታ ነው። ይሄንን አድርጉ። ሁለተኛ ከየእዙ
ያው መሬት ላይ እነሱ ውህድ ነው ስለሚሉ እሱንም ገፍተን መሄድ ስለማንፈልግ ዞሮ ዞሮ እነሱ ስለሆኑ ዋናው የትግል ባለቤቶች የሚሞቱለት ትግል ስለሆነ ከየዙ ሁለት ሰው አዋጡና 8 ሰው ይምጣና 8ቱ ሰው ቁጭ ብሎ ቀጣይ ስራ አስፈጻሚው እንዴት ይደራጅ፣ የሰው ኃይሉ ስንት ይሁን፣ በሰብሳቢነት ማን ይምራው፣ ሌሎች አደረጃጀቶች ጋር እንዴት ይዋቀር፣ አፋድን በሚመጥን መልኩ እንዴት ዓለም አቀፍ ተቋም አድርገን የውጭውን አደረጃጀት እናንቀሳቅሰው የሚሉ 8 ሰዎች አስቀምጡና እነዚህ 8 ሰዎች አደረጃጀቱን ሰርተው ትግሉን በሚመጥን ቁመና ይምጡ። ከዛ በኋላ የፈለገው እዛ ውስጥ የሚሰራ ሰው በአቅሙ በሙያው በልምዱ እየተሳበ ከየትኛውም ዓለም ያለ አማራ እዛ ውስጥ ተካቶ ትግሉን ወደፊት እናስኪለው የሚል ሁለተኛ አማራጭ ነው። በሶስተኛ አማራጭ እነዚህ ሁለቱም ነገሮች አይመቹም ካላችሁ ደግሞ እዛም ያለውን እኛንም 11ችንንም በሙሉ በትኑት እና አዲስ አደረጃጀት ይዛችሁ ነው። እነዚህ 3 ነገሮች ነበሩ። እነዚህ 3 ነገሮች ሲቀርቡላቸው አይ እንደዛ ካላችሁ በቃ ከየእዙ 2 የሚለውን ወስደናል፣ በዛ መልኩ እናደራጀዋለን ተባለ። በኋላ ላይ ውጤቱ ሲመጣ ግን 8 ሰው አይደለም 9 ሰው ነው። ኦኬ 9 ሰው ያደረጉበት የራሳቸው ምክንያት ሊኖራቸው ይችላል። እሱም የጭቅጭቅ መንስኤ አይሆንም፣ ኮንሲደር እናደርጋለን። ምክንያቱም እነሱም ጋር ያለውን ችግር ስለምንረዳ። ነገር ግን 9 ሆነው ከመጡ በኋላ ቀደም ጋሽ ዑመር ሲያነሳ እንደነበረው ስራ አስፈጻሚ ነው፣ አንተ ሰብሳቢ ነህ፣ አንተ ምክትል ነህ፣ አንተ ፋይናንስ ነህ ምናምን ብሎ ምደባ ነው እየነገሯቸው ያሉትና ተወክለው የሄዱ ከኛ የወከልናቸውም ሰዎች ይሄንን ስራ አይደለም የነገርናቸው፣ እኛ አደረጃጀት ሰርተው እንዲመጡ ነው። እና አይ ይሄ ነገር ትክክል አይደለም የሚል ተቃውሞ ተነሳ። በመጨረሻ ያው እነሱም አቋማቸውን ይዘው ከዚህ ውጭ ወደ ኋላ አይከድም። እንግዲህ እዚህ ጋር 2 ስህተት ተሰራ ማለት ነው። አንደኛ ከኛ ጋር የተነጋገርነው በሙሉ ተለውጧል። ሁለተኛ እነዚህ 9 ሰዎች አንዳንዶቹ 3-4 ማዕረግ ስልጣን የተሰጣቸው ኃላፊነት እንደገና መግለጫቸው ላይ ደግሞ ሌሎቹ አብረው እንዲሰሩ የሚል ነገር አለ። ለምሳሌ ጋሽ ዑመር ህዝብ ግንኙነት ከነበረ ሌላ ህዝብ ግንኙነት ተመድቧል። እኔ በፊት ፋይናንስ ላይ ነበርኩኝ፣ አሁን ሌላ ፋይናንስ ኃላፊ ተመድቧል። ሌሎችም የስራ መደቦች እንደዚሁ ተመድበውባቸዋል። እና አብራችሁ ስሩ ማለት ምንድን ነው ሴንሱ ራሱ? ስለዚህ ይሄ ለችግሩም መፍትሄ ለመፈለግ ፈቃደኛ ያለመሆን የኛም ምናልባት መጠንከር ውስጥ ካለው ከነሱ ጋር ካለው ይሄ አንገቱን አድብቶ ከሚጠብቀው የብአዴን ኃይል ምናልባት ጫናው በርትቶባቸው ሊሆን ይችላል። ስለዚህ መሪዎቻችን ይሄንን ችግር በደንብ እያጤኑት አይደለም። የግለሰብ ጸብ ወይም ደግሞ የእርስ በርስ ሽኩቻ አድርገው እየወሰዱት ስለሆነ ከዚህ በኋላ ከ6 ወር በላይ መቆየት አጠቃላይ ወደ 8 ወር ነው የፈጀው መዋቅሩ። ከዚህ በላይ መጠበቅ የለብንም የሚል መግለጫችንን የመጀመሪያ መግለጫ ይዘን ወጣል። ምናልባት እድሉን ከሰጠኝ ሀብትሽ የመጀመሪያው መግለጫ ላይ ያነሳናቸውም ለድርጅቱ ጉዳት የሚያስከትሉ አልነበሩም። እውነት ለመናገር የመጀመሪያ ችግሮቹን ነው ለማሳየት የሞከርነው በመግለጫው ላይ። ቀጠልንና መውጫ መንገዶች ብለን እነዛን ጠቆምን። በሶስተኛ ደረጃ እነሱ የነበራቸው ውሳኔ የያዙት አቋም ትክክል እንዳልሆነ እሱም በተወሰነ መልኩ ለመተቸት ሞከርን። ከዛ ሊመጣ የሚችለውን ችግር ይሄ መዋቅር በዛ እነሱ በሰሩት ልክ የሚቀጥል ከሆነ ሊመጣ የሚችለውን ችግር ለማሳየት ሞክረናል። ይሄ ዛሬና ትናንት ያየነው ውጤት የመጣውም ከዛ መፍትሄውን ካለማጤን የመጣ አሰራር ነው። በመጨረሻ ያስቀመጥነው በመጀመሪያው መግለጫችን የመፍትሄ ሐሳብ ነው። የመፍትሄ ሐሳብ ምንድነው? ትግሉን እንቀጥላለን፣ የሁላችንም ትግል ነው። እናንተም ውስጥ ውጭም ውስጥ ያለውን አደረጃጀት ለመጥለፍ የሚሞክር ኃይል ካለ ባለን መረጃ ልክ እንታገላለን። ይሄንንም ደግሞ መላውን አማራ አሰባስበን ወደፊት እንገፋዋለን የሚል አቋም ይዘን ነው እንግዲህ ቻፕተሮችንም ወደ ማደራጀት ሌሎች አካላትም ጥያቄውን ወደ ማብራራትና የኛን ትግል ከፍ ወዳለ ደረጃ ለማስኬድ የሞከር ነው።
በመጀመሪያው ያለው ይሄ ነው። ሁለተኛው መግለጫ ላይ ምናልባት የትናንቱ ላይ ወደ ኋላ መለሳለሁ። ይቅርታ ረጅም ጊዜ ከወሰድኩ። አትሰማም? አይሰማም? ኦኬ እሺ፣ አመሰግናለሁ። ወደ አከለ ልለፍ። አከለ አሁን ባለው የድርጅቱ ጊዜያዊ መዋቅር ውስጥ የውጭ አስተባባሪ ላይ የኦዲት እና ኢንስፔክሽን ኃላፊነት ነው ያለ። አቶ ሾላ ጸሐፊ፣ ጋሹመር የህዝብ ግንኙነት ኃላፊ ናቸው። አሁን የእንቅስቃሴ እያደረገ ባለው የአስተባባሪ ኃይል ውስጥ ወይም አስተባባሪ አደረጃጀት ውስጥ የውጭ ድጋፍ ድርጅት ላይ ይሄ ድርጅት የገጠመውን ፈተና አሁንም አንስታችሁታል። ሶስት አማራጭ እናንተ ሰጣችሁ። ከሶስቱ አማራጮች አንደኛውን ከአራቱ አሁን ካሉት ለጊዜው ካሉት አራት አደረጃጀቶች ሁለት ተወካዮች በመውሰድ 8 አድርጋችሁ አደረጃጀት ፍጠሩ፣ ይሄ የተሻለ አማራጭ ነው ብላችሁ አቀረባችሁ። ከሶስቱ አማራጮች ይሄ አንዱ አማራጭ ነው ወይም ሙሉ በሙሉ እንዳለ የነባሩን ኃይል በትናችሁ አዲስ አደረጃጀት ፍጠሩ የሚል ነው። ሌላኛው ደግሞ ለዚህ ለ11ዱ የስራ አስፈጻሚ አካል የ3 ወር የሙከራ ጊዜ ስጡና ሰርተን እናሳይ የሚል። በዚህ ውስጥ ድርጅት አመራሮች በአገር ቤት ያሉት ውሳኔ ላይ የደረሱት ከሶስቱ አንደኛውን አማራጭ ወሰዱ። የእናንተን አማራጭ ካቀረባችሁት ሶስቱ ሁለት ተወካይ የሚለውን እንግዲህ በተለያየ ምክንያት ቅድም በተገለጹት ምክንያቶች ያው ስራ አስፈጻሚ ቁጥር ላይም ያው 9 ወይ 7 ማድረግ ስለሚገባም ሊሆን ይችላል። ወይ ቀደም ሲል እንደተነሳው ደግሞ ከኔ 2 ከኔ 3 የሚልም ትንሽ ግብግቦችም ስለነበሩ ለዛ መፍትሄ ለመስጠትም ተብሎ ተወስኖ ይሆናል። whatever the case ግን 9 የሚል ወሰኑ። እንግዲህ 9 ከተወሰነ በኋላ አንድ በመጨመሩም እናንተ ጋር ያን ያክል ስትሬንጅ የሆነ ቅራኔ ስለሌለው እዛ ጋር የተፈጠረው ጸብ የአመራር ድልድል አድርገው ከሌ ሊቀመንበር ከሌ ምክትል ከሌ ምናምን ብለው ደልድለው ራሳቸው እነሱ ወስነው በመምጣታቸው እዚህ ላለው አካል ድልድል ማድረግ ካለበት ተወካዮቻችሁ እናንተ እንደ አንድ የድርጅት ተወካዮቻችሁ ሄደው ከሁሉም ተወክለው የመጡት ጋር በጋራ በመገናኘት ማን በቸርማን ይሁን ማን ምክትል ይሁን ማን ጸሐፊ ይሁን ማን ፒአር ይሁን ብላችሁ እንደየተሰጠው የመወሰን የመደልደል እና ውሳኔ ማሳለፍ ከዚህ ቀደም የነበረውን አሰራር የመስራት አካሄዱን መከተል ነው እናንተ አስባችሁ የነበረው እንደገባኝ። ነገር ግን ከዚህ በተቃራኒ የተወሰነ አካል ኢንሲስት በማድረግ ይሄንን የምልበት ለአድማጮችም ግራ እንዳናጋባ በድርጅት ደረጃ አሁንም በከፍተኛ አመራሮች ደረጃ ነው ይሄ ድልድሉ የአመራር ድልድሉ እከሌ መውጣቱን አላቅም እከሌ መግባቱን አላቅም እከሌ መወሰኑን አላቅም ነበረ የሚሉ ነገሮች የሚነሱ አሉ። በማስረጃ ማቅረብ ይቻላል። እሱን ቻሌንጅ ማድረግ ይቻላል። አላልንም የሚሉ ከሆነ በማስረጃም ቻሌንጅ ማድረግ እንችላለን። በእኛ በኩል እንደ ሚዲያ ነገሩን በቅርበት እንከታተላለን። የድርጅታዊ ውሳኔው አካል አይደለንም። በውጭ ያለው አካል ይሄኛው ያሸንፍ ይሄ ይሸነፍ የኛ ጉዳይ አይደለም። ትግሉን ማን ይጎዳል? ትግሉን የሚጎዳ ነገር ሲመጣ ግን ነው ትክክል አይደለም የሚል አቋም ነው የምናንጸባርቀው። በዚህ ረገድ አሁንም ለህዝቡ ግልጽ እንዲሆንለት ስምምነት ያልተፈጠረው እንዳላችሁት ደልድለው በመምጣታቸው ነው ዋናው ጉዳይ ማለት ነው። እንግዲህ ዋናው ጉዳይ እነሱ ደልድለው መምጣታቸው ከሆነ አሁንም ደልድላችሁ መምጣታቸው አግባብ አይደለም፣ ትክክል አይደለም፣ አሰራሩን አልተከተላችሁም፣ ጥሳቸዋል። እዚህ ያለው አካል ማን የተሻለ ይሰራል ማን የተሻለ አይሰራም ብሎ መደልደል ነበረበት ብላችሁ ተከራክራችሁ ያንን ማስተካከል አልቻላችሁም ወይ? ጥያቄ አንዱ ጥያቄ። ሁለተኛ በሁለቱም መግለጫዎቹ ላይ 5ኛ ረድፍ የብአዴን ትግል አለበት የሚል ነው ደጋግማችሁ ያነሳችሁት። ይሄንን ያነሳችሁት የድልድሉ ላይ ስምምነት ስላልተፈጠረ ነው ወይስ መጀመሪያም በ5ኛ ረድፍ ላይ ያሉ በዚህ ውስጥ መወከል የለባቸውም 5ኛ ረድፍ ብአዴኖች አሉ ብላችሁ ነው ስትከራከሩ የነበራችሁት? እዚህ ላይ እንደው ግልጽ ብታረጉ። ኦኬ፣ አመሰግናለሁ ሀብታሙ። ሁላችሁንም የኢትዮ ሶስት ቤተሰቦች ለእውነት ከእውነት ጎን ቆማችሁ ለምታደርጉት እንትን ምስጋናዬን ልቸር እወዳለሁ። የድልድሉ ጉዳይ አይደለም ሀብታሙ፣ እሱ ብቻ ሳይሆን
የአቋም ነው። አቋሙ ድርጅቱን ምንም እንኳን ታች ያሉ ወንድሞቻችን ህይወታቸውን አስይዘው ቢያደርጉትም በእኛ አቋም ድርጅቱ የአማራ ህዝብ ድርጅት ነው። ትግሉም የአማራ ህዝብ ትግል ነው። እነዚህ የሚደረጉት የስራ እንቅስቃሴዎች ውይይትን፣ መተማመንን፣ አንድነትን ሊያመጣ በሚችል ነው እንጂ ካሁኑ ጅምር ግልግል ተለማማጅ አምባገነናዊ ሂደቶች እያየን ነው በጉልህ ማለት ነው። ስለዚህ አሁን ያልከውን የስራ ድልድልም እንዲስተካከል ብዙ ነገሮችን ቀድሞ ወንድሞች እንዳሉት ብዙ ትግሎችን አድርገናል፣ የውስጣዊ ትግሎች። ስለዚህ አሁን የቦታዎች ከሌ ተነሳ ከሌ ተቀመጠ የሚባለው ብቻ ሳይሆን እናንተ ምን አገባችሁ እኛ በምንሰጣችሁና በምንሰጣችሁ ብቻ ነው መንቀሳቀስ አለባችሁ የሚለው አውድ ነው ትልቁ ችግር። ይሄ ደግሞ ለትግሉ ይጎዳል። ሁሉም ጊዜውን፣ ገንዘቡን፣ እውቀቱን ያለውን ነገር ሞራሉን አዋጥቶ በሚታገለው ትግል ላይ ካሁኑ አንተ ምን አገባህ እኔ በምሰጠው ቦታ ትሰራለህ ካልሰራ አባርራለሁ የሚሉ ሜንታሊቲዎች መታየታቸው ለትግሉ አግባብነት የለውም። የስራ ፖዚሽኖቹም ከዛ እንግል ነው ተነጋግረንባቸው መተን እኮ በ48 ሰዓት ውስጥ አሁን ለምሳሌ ቅድም የነገሩት ወንድሞቼ 8 ሰዎች ተዋተው እነዛ 8 ሰዎች ለውጩ ድባብ ለውጩ ኢንቫይሮንመንት ሊመጥን የሚችል ሰዎችን የመደልደል ስራ እንዲሰሩ ነበር ተነጋግረን የነበረው። ባላወቅ ነው በ48 ሰዓት ውስጥ ግን ፖዚሽኑ የተደልደለው ነው የመጡት። ይሄ እኛን ያማከለ ከኛ የሚሰጠውን ሀሳብ የመግዛት የምን ሳይሆን በፍጹም አምባገነናዊ ስሜት በሚመስል መልኩ ምን ታመጣላችሁ ከሌኑ መሪያችሁ ከሌኑ አንተዚህ ነው አንተዚህ ነው። እንዲህ አይነቶቹ መለማመዶች እንዲህ አይነቶቹ ሂደቶች በድርጅቱ ላይ በትግሉ ላይ የሚያመጣው ኢምፕሊኬሽን ነው እኛ ኮንሰርናችን እንጂ አሁን የቦታውም የእንትኑ ጉዳይ አይደለም። እና ይሄን እንዲስተካከል ለረጅም ጊዜ አድርገናል፣ መሆን አልቻለም። ወደ ሁለተኛው ጥያቄ አፍታሙ ኦኬ መልካም። እንግዲህ አንደኛው ይሄ ነው። ሁለተኛ ጥያቄ አድርጌ ያነሳሁት የኃላፊነት ክፍፍል ብቻ ጉዳይ እንዳልሆነና አምስተኛ ረድፍ የብአዴን አካላት በድርጅቱ ላይ ተጽዕኖ ፈጥረው የበላይነት ለመያዝ የሚያደርጉት እንቅስቃሴ ስላለ ትግላችን ከነሱ ጋር ነው የሚልም ነው። የድልድል ቅራኔ ከሆነ አሁንም ከድርጅቱ ጋር ተነጋግራችሁ አሁንም በመዋቅራችሁ ተነጋግራችሁ ከመርህ ውጪ ከስምምነት ውጪ በሂደት ውስጥ ተስማምታችሁ አብራችሁ ስትሄዱ የነበሩት ከሁሉም ተወካይ 2-2 ይምጣ 3-3 ተወካይ ይምጣ የመጣው ተወካይ በጋራ ከመጣ በኋላ እዚህ ውጭ ያለው ራሱ ተነጋግሮ ተወያይቶ መወከል ማነው እንደየ አቅሙ የምትተዋወቁት እናንተዎቹ እከሌ ሰብሳቢ ቢሆን እከሌ ምክትል ቢሆን እከሌ ጸሐፊ ቢሆን የተሻለ ይሰራል የሚለው የመወሰን ኃላፊነት ለኛ ይተውልን የሚል ነው። እናንተ እዛ ሄዳችሁ የድርጅቱ ሊቀመንበር እከሌ ይሁን ወታደራዊ አዛዥ እከሌ ይሁን ብላችሁ የመወሰን ስልጣን እንደሌላችሁ ሁሉ የድርጅቱ የድጋፍ ሰጪ ቡድን እዚህ ሲደራጅም ወኪሎች ፍሪዝ አድርገሃል። ሀብታሙ ፍሪዝ አድርገሃል። ኢንተርኔቱ እሺ ይቅርታ እንጠይቃለን። ተቋርጦ ነበረ። ትንሽ ቴክኒክ ችግር ሲያጋጥመን ነበረ ወደ ሙዚቃ ትንሽ ያስገባንበት። ወደ ልመለስና ወደ አንተው ጥያቄ ነውና የአመራር ጥያቄ ላይ ነበረ ያነሳሁት። የእናንተ ጥያቄ የአመራር ጥያቄ ከሆነ መጀመሪያ ላይ አሁን ከምትሉት እናንተ ከምትሰጡት ማብራሪያ ተነስቼ ነው። ጥያቄው የአመራር ጥያቄ ከሆነ ተነጋግሮ መፍታት አይቻልም ወይ ነው። ድርጅቱ እናንተ ካቀረባችሁት ኦፕሽን ውጪ ሂዶ ከሆነ የሰጣችሁን ኦፕሽን ትክክል አይደለም።
እናንተ ልትመርጡ አይገባም ነበር ብላችሁ በቀላሉ የአመራር ላይ መልሶ ምርጫ እንዲያደርጉ እንዲያስተካክሉ መታገል የሚቻልበት እድል አለ እና አሁንም ደጋግማችሁ ያነሳችሁት ሁላችሁም ያንኑ ስለሆነ በመሰረታዊነት የያዛችሁት እንዴት ያንን መፍታት አቅቷችሁ ነው ወይ ወደ ሌላ ደረጃ ሄዳችሁት ወይስ የማይፈቱ ቅራኔዎች ነበሩ ሌላ ወይ ምንድነው የሚለው አሁንም ግልጽ አይደለም እና አከለ በዚህ ጉዳይ ላይ ምንድነው ያንተ አስተያየት? ኦኬ ለምን በውይይት መፍታት አይቻልም ወይ? እስከ 11ኛው ሰዓት ላይ ኢቭን እስካሁን ያልተቋጨ ውይይት አለ። በመሃል ላይ ግን ነገሮችን ባለው ነገር ላይ ተወያይቶ መጨረሻ ላይ ከመድረስ ምን ታመጣላችሁ? እኛንን አዛዦቹ እንጂ እናንተ ታዛዦች ናችሁ። ዲያስፖራው ከመታዘዝ በላይ ያለፈ ምንም ፋይዳ የለውም። ስለዚህ በሚል ሴንስ በሚሰጥ መልኩ በማን አለብኝነት ነው እንግዲህ ቅድም እንደነገርኩ ተነጋግረን ኢቭን በ48 ሰዓት ውስጥ ነው ኢቭን 8 ሰዎች እንግዲህ እንደ መፍትሄ ካመጣናቸው ሁለት አድርጋችሁ የውጭውን ያስመረጡት የውጭ የራሱ ያሰራር ሂደትና ድባብ አለው የሚለው ነገር ተወያይተን እነሱ ማምነውበት የውጭን አስመራጮች ሁለት ለማምጣት ተነጋግረን በነበርንበት ሰዓት ነው እንግዲህ በ48 ሰዓት ውስጥ 9 ሰው መድበው ከሌ የሚለውን ፖዚሽን ሰርተው ወደ እንትን የገቡት። ከዛም አልፎ ወደ መግለጫ ነው የሄዱት። እንግዲህ ይሄ ምንድነው የሚያሳየው? በእነሱም በኩል ነገሮችን እኛ ጋር ለመስራት ፈቃደኛ አይደሉም። ያለውን ነገር በመግለጫ ከዚህ በኋላ እኛንን እንድምናዛችሁ እናንተ ምንድናችሁ እንዳደርሱ የሚል መልእክት የሚሰጥ ነው። እንግዲህ መግለጫውን ለሰማና ላየ እንትን የሚለው ነውና የነበረው ሂደት ያ በመሆኑ ነው እንጂ እኛ ኢቭን አሁን ቅድም እንዳልኩት ያቋጨ የውስጥ ውይይት አለ። አብራችሁ ለምን አሰሩ ምናምን የሚል ነገር በእነሱ ጉዳይ የመጣ ነው እንጂ በእኛ አይደለም። ከዛ አንፃር አመሰግናለሁ። ወደ ጋሹመር ልመለስ እና እንግዲህ ይሄ ከሆነ አሁንም ያልተቋጨ ውይይት አለ፣ ስቲል እንቀጥላለን የሚል ሐሳብ አለ። አሁንም ያልጠራ ነገር አለ። ይሄ ያለ በመግለጫችሁ ላይ ግን ታዲያ ያነሳችሁት እና አሁን በማብራሪያ ላይ የምታነሱት በፍጹም አንድ አይነት ሆኖ አላገኘሁትም። ለኔ ደጋግሜ ጥያቄ አንስቻለሁ። ደጋግማችሁ ተመሳሳይ ነገር ነው እየተናገራችሁ ያላችሁት እና ይሄ ከሆነ በቀላሉ ሊፈታ የሚችልን ችግር በመግለጫ ከመወራወር አሁን ስለምንድነው የአመራር ድልድል ላይ ያለ ችግር እነሱም በተሳሳተ መንገድ ከሄዱ ስቲል እዚህም ካለው ጋር ኮከሏቸው አይ እኛ ነከሌን ወክለናል ብለው ኮከሏቸው አካላትም ጋር ንግግር ልታረጉ ትችላላችሁ። እዛው ካሉት መሬቱ ላይ ካሉ ውክልና እኛን የምንሰጠው ወይም እኛንን የምንሾመው ካሉትም ጋር መነጋገር የሚቻልበት ሁኔታ አለ ማለት ነው። ካለ በዛ መፍታት አይቻልም ወይ? ሊፈታ የሚችል ኦንጎይንግ ንግግር ካለ ደግሞ ሌላ በመግለጫ ላይ ጠንከር ያለ ነገር አንስታችኋል። ከዚህ በኋላ ሁሉንም ማዕከል ያደረገ አንድ የአማራ ድርጅት እንዲፈጠር ነው የምንችለውን ግፊት የምናደርገው። ፖዚቲቭ ሮል እንዲኖረን የምንፈልገው በአንድነቱ ላይ ነው። ድጋፍ የምንሰጠውም ሐቀኛ ለአማራ ትግል ሐቀኛ ትግል ለሚያደርጉ ነው የሚል አለ። ይሄም አሄድ ኦፍ ታይም አንድ ስቴፕ ከፍ ያለ ውሳኔ አይደለም ወይ? እስኪ በዚህ ላይ የእናንተ ምላሽ ምንድነው ጋሹመር? አይ ጥሩ ልክ ነው። መግለጫው ላይ የጠቀስነው ነገር አለ። ስለ 5ኛ ረድፍ የተጠቀሰ ነገር አለ። ያ ደግሞ ዝም ብሎ የተጠቀሰ ነገር አይደለም፣ በማስረጃ የሚደገፍ ነገር ነው። ይሄንኑ ችግር የአመለካከት ችግር ውጭ ዘርፍ ላይ በተለይ የታየውንና ስራ እንዳይሰራ እንቅፋት የሆነውን አንድ ቡድን ሌላውን ቡድን አሽቀንጥሮ ለመጣል የውጭ ዘርፍ ውስጥ ማለት ነው በደንብ ዝግጅት ተደርጎ ዘመቻ እንደተጀመረ እኔ ቅድም አጥር አድርጌ ነው የተናገርኩት። ይሄን ሁሉ አስመልክተን እንደዚሁም ደግሞ ድርጅቱ አደጋ ላይ ሊወድቅ እንደሚችል በተለይ በውጭ ዘርፍ ውስጥ ተመርጠው ወይ ደግሞ ኃላፊነት ተሰጥቷቸው ከገቡት ውስጥ አመለካከታቸው የድርጅቱን አንድነት የሚያስጠብቅ ሳይሆን
የተለየ አጀንዳ ያላቸው መሆኑን ይህንን ሁሉ አስረድተናቸዋል። ቅድም አምስተኛ ዘርፍ ያልከው ማለት ነው። ለዚሁም ደግሞ እንደው አዳማጭ በደንብ እንዲገባው ለማድረግ ተዘጋጅተው መጥተው ዘመቻ በተለይ በህዝባዊ ግንባሩ ወኪሎች በሚሏቸው ላይ በሆነው ላይ ነው የተከፈተው። ለምሳሌ ስብሰባ ላይ ስራችን እየሰራን አንዱ ይወጣና ከህዝባዊ ድርጅቱ ከህዝባዊ ሰራዊቱ ውስጥ ወኪሎች ጋር መስራት ወይም ከግንባሩ ሰዎች ጋር መስራት ወንጀል ነው። ምክንያቱም ይልና ይሄ ተደጋግሞ የሚነሳውን የገንዘብ ጉዳይ ያነሳል። እንግዲህ የገንዘቡ ጉዳይ ሰፊ ነው። አሁን ባለፈው ጊዜ እንዳውም አርበኛ እስክንድር ነጋ በዛ ላይ መልስ ሰጥቶበታል። ኦዲት የተደረገ ጉዳይ ነው። ገንዘቡ በየቦታው በየጊዜው ደርሷል። ማን ምን እንዳገኘ ሁሉ ማስረጃ አለ። ዝም ብሎ ወጥቶ በአደባባይ ካሁን ቀደም ባለፈው ጊዜ $60,000 ተሰብስቦ እንደተደረገው ኦፍኮርስ ግንባሩን ለማሳጣት የተደረገ ነገር ነው ያ። በተለይም አንድ አመራር በተገኘበት ከሀገር ቤት ውስጥ ሳንቲም ሳይቀር ሁሉ የተነገረበት የትጥቅ ትግል ለሚያደርግ ድርጅት የተሰበሰበ ገንዘብ እንዲህ በአደባባይ ወጥቶ በተለይ ከሳሾች አሰፍስፈው ባሉበት ካሁን ቀደምም የአፋሕድ ደጋፊዎች፣ የህዝባዊ ግንባር ደጋፊዎች፣ የሰራዊቱ ደጋፊዎች ተነጥለው ክስ የቀረበባቸው በተለያየ መንገድ ማለት ነው እያለ እየታወቀ ይሄ ትክክል አይደለም ብለን ብንልም ወጥተው በአደባባይ ያሰጡበት ጊዜ አለ። አዎ ገንዘቡ ደርሶናል ከነገሌ ታማኝ ናቸው ሳንቲም ድረስ ሳይቀር ነው ምንድነው የሚል ሁሉ ሰምተናል። ያ ሁሉ ፓርት ኦፍ የዘመቻው እና እየተደረገ ያለው የህዝባዊ ሰራዊቱ ወኪሎች ወይም ደግሞ ይሄንን ከሚያንቀሳቅሱት ጋር ስምምነት ወይም በሐሳብ የማይግባቡትን ጭምር ግን የድርጅቱን ህልውና ለማስጠበቅ የአፋሕድን ህልውና ኢንቴግሪቲ ለማስጠበቅ የሚሞክሩትን ለማሳደድ ወይም ደግሞ ለማባረር የሚደረግ ጥረት አሁን አምስተኛ ዘርፍ የሚለው የሚያያዘው ይሄንን ከሚያደርጉት ጋር እዛ መግለጫው ላይ እንደተገለጸው ማለት ነው። ካሁን ቀደም በተደጋጋሚ ይሄ ነገር እንዲቆም ጠይቀን በየማህበራዊ ሚዲያ ሁሉ በደንብ ተደርጎ ስራ እየተሰራበት የቀረው ቀርቶ ገንዘብ በሚሰበሰብበት ሰዓት እኛም ገብተን ገንዘብ እንዲሰባሰብ ሚና ሮል በተጫወትንበት እንኳን በዛ ላይ እንኳን በቲክታክ ዘመቻ ተካሂዷል። ይሄ $1 ሚሊዮን የት ገባ እየተባለ እየተነሳ ማለት ነው። ሁልጊዜ $1 ሚሊዮን ነው። ሁልጊዜ $1 ሚሊዮን ነው የማይነካ ማለት ነው። ምንም እንኳ በየጊዜው የሆነውን ስለምናቅ ማለት ነው። በዛ ላይ እኔ ወጥቼ በዛ ላይ ለምሳሌ ይህን ነገር አቁሙ፣ በእኛ መሀል ያለ ቅራኔ በቀላሉ እንፈታው እንችላለን፣ የማይፈታ ቅራኔ ያለን በእኔ ግምት ዘመቻ አንድነት ከሚሉት ጋር ነው። ምክንያቱም እነሱ እናጥፋችሁ እንግደላችሁ ስለሚሉ ነው። እባካችሁ ብዬ ተናግሬያለሁኝ። አሁን ይሄንን የምጠቅሰው ያለሁት ምንድነው በዛ በገንዘብ አሰባሰብ ጊዜ ዘመቻ በፍጹም አልተደረገም ያለ ሰው ስላለ ከኔ እንዲሰማው ስለፈለኩ ነው። በሌላ ሚዲያ ላይ ማለት ነው፣ እኔ ገብቼ መናገር በማልችልበት ሚዲያ ላይ። ያም ሆነ ይህ በተለይ የሆነ ተብሎ የተመረጡ ሰዎች የውጭ ዘርፍ ውስጥ እንዲካተቱ ተደርገው ቁጥሩ እንዲበዛ ተደርጎ ወደ 32 እንዲደርስ ተደርጎ በማህበራዊ ሚዲያ ውስጥ ጥሩም ይሁን መጥፎም ይሁን ሚና ያላቸው ሰዎች ገብተው እነዛ
ስብሰባ ውስጥ ሲገቡ የውጭ ዘርፉ ስብሰባ የሚመስለው የውጭ ዘርፉ የስራ አስፈጻሚ ስብሰባ የሚመስለው የቲክታክ ውይይት ነው የነበረው። ቅድም እንዳልኩት እዛ ውስጥ በየሰዓቱ እንሰደብ ነበር፣ በየጊዜው እንሰደብ ነበር። ይጽፋሉ እዛ ውስጥ ቻት እንትኑ ላይ በዋትስአፕ የሚደረግ በዙም የሚደረግ የሚጽፉት ነገር አላቸው እኛን እያዋገዙ ማለት ነው። እና ዓላማው ምንድነው ከተባለ ለድርጅቱ የቆምነውን የረጅም ጊዜ ኤክስፔሪየንስ ያለንን ማስወገድና ድርጅቱን መቆጣጠር ነው። ይህንን ደግሞ ራሳቸው እነዚህ አምስተኛ ዘርፍ ብለን የጠቀስናቸው መግለጫችን ላይ በየጊዜው ያለ ሀፍረት ወጥተው በስራ አሳይተዋል። ለምሳሌ የዳሰሳ ጥናት የሚባል ተሰርቶ የውጭ ዘርፉ የስራ አስፈጻሚ ሳይስማማበት ለህዝብ የተበተነበት ሁኔታ አለ። መበተኑ ጥሩ ነው። ነገር ግን የመጀመሪያው ጥያቄ አፋሕድ ነው። የአማራ የህልውና ትግል ቢቀለበስ ተጠያቂው እስክንድር ነጋ ነው ወይስ ዘመነ ካሴ ነው? ይሄንን እንግዲህ ያዘጋጀው የዛው የስራ አስፈጻሚ የውጭ ዘርፉ የስራ አስፈጻሚ አባል የሆነ ሰው ነው። ይሄ ነገር እንደወጣ ከደጋፊዎቻችን ትልቅ ተቃውሞ ተነሳ። ይሄንኑ ይዘን ሄደን አገር ቤት አመራሮች በአንዱ ስብሰባችን ላይ ለመግለጽ ስንሞክር እንዴት እንደዚህ ተብሎ ይጻፋል? ይሄ ማንን ለመጥቀም ነው? እዚህ ላይ ትኩረት አድርጉበት ብለን ስንጽፍ የተሰጠን መልስ ምን አለበት ይሄ ታዲያ የሚል ነው። ይሄን እንድታውቁ ፈልጋለሁ። ከአመራሮቹ አንዱ ያለን ይሄንን ነው። ምክንያቱም ቀላል ነገር አድርጌ ስለማልወስደው ሌሎቻችንም አንወስደውም ይሄንን። ሌላው ደግሞ በተለያየ ጊዜ ሰራዊቱን እያነሱ ማብጠልጠል፣ በዙም ስብሰባ ውይይት ተጠርቶ እዛው ህዝቡ ፊት ማለት ነው። እንደዚሁም ደግሞ ይሄንን በመቃወም መናገር የሚፈልጉትን ገና ሲጀምሩ ማፈን፣ ህዝባዊ ሰራዊት የሚባል ነገር የለም ብለው ያወጁአል። እኛ ውሁድ ድርጅት እኮ ምንድነው ነው ጋሽ ዑመር፣ ይሄ ፐብሊኩ ያውቀዋል፣ ሲሰማም የቆየ ነው። እነዚህ ይህን የሚያደርጉበት ምክንያት ምንድነው ነው እናንተ የምትሉት? እስቲ ምናልባት እዚህ ላይ አጠር ያለ ምላሽ ምንድነው ምክንያታቸው? ቅድም እንዳልኩት እኮ ድርጅቱን መቆጣጠር ስለሚፈልጉ ነው እነዚህ አካሎች ነው እኛ የምንለው። ድርጅቱን ተቆጣጥሮ እነሱ በሚፈልጉት መንገድ አቅጣጫ ለማስቀየር። አሁን ላይ ለምሳሌ ሀብታም ብትጠይቀኝ የስር ነቀል ለውጥ አጀንዳ አደጋ ላይ ነው እልሃለሁኝ እኔ ራሴ አሁን። ምክንያቱም የሚፈለገው ሌላ ስለሆነ ማለት ነው። ምንድነው የምኑ ስር ነቀል ለውጥ? የአማራ ህልውና ማለት የድርጅቱ የአፋሕድ አንዱ እንትኑ መመሪያው ስር ነቀል ለውጥ ማምጣት ነው። 4 ኪሎ ውስጥ ያለውን ድርጅት ነቅሎ መጣልና ህገ መንግስቱን ቀዳዶ መጣልና ህዝብ የሚሸት ሁሉ የተሳተፈበት አማራው ብቻ ሳይሆን ሌሎችም ኢትዮጵያውያን የተሳተፉበት ህገ መንግስት መቅረጽ፣ ህዝቡን የሚወክል በአጠቃላይ ችግሩን የሚያቃልል ሰላም የሚያመጣ ዲሞክራሲ የሚያሰፍን ስርዓት ለመመስረት ነው። አሁን ላይ ግን ስናየው ያ ነገር ብዙም ትኩረት እየተሰጠው አይደለም። በተለይም ደግሞ በዚህ በውጭ ዘርፍ ስራ አስፈጻሚ ውስጥ ገብተው ዘመቻ በእኛ ላይ በተለይ የጀመሩብን አቅጣጫቸው የተለየ ነው። አንዳንድ ጊዜ ከሌሎች በክፍለ ሀገር ብቻ ላይ ትኩረት ካላቸው ጋር ተዛምደው እናገኛቸዋለን በማህበራዊ ሚዲያ ላይ። አንዳንድ ጊዜ እጅግ በጣም ድርጅቱን ጭራሽ የማይወክል ነገር ካፋቸው ሲወጣ እናገኛለን፣ ሲጽፉ እናገኛለን። ራሳቸው በመሰከሩት የግንቦት 7ን
ምናምንቴ ጥርሱን አነቃንቀዋል ነው ያሉት። እነዚህ እዛው ስራ እንትን ውስጥ ያሉት እንግዲህ አንድ ላይ የሚሰሩ ከኛ ጋር ማለት ነው። ግንቦት ሰባት የሚሉት ግንቦት ሰባት የሚባል ድርጅት ዛሬ የለም፣ እናውቃለን። ይሄን ምናልባት የእሱ ልጅ ኢዜማ የሚባለው ነው ያለው። ርዝራዦች ሊኖሩ ይችላል። አንድም የግንቦት ሰባት የኢዜማ አባል የሆነ ወይም የግንቦት ሰባት የቀድሞ ካልሆነ በቀር አሁንም የለም። ዳዝ ሜክ ሴንስ። የግንቦት ሰባት ሰው የለም እኛ ጋር። እኔ የግንቦት ሰባት አባል ሁኛ አላውቅም በአጠቃላይ በህይወቴ በሙሉ። ኦፍኮርስ ብርሃኑ ነጋ ዶክተር ብርሃኑ ነጋ ካታለላቸው ሰዎች ውስጥ አንዱ ነኝ። ሲመጣ እንደ ታላቅ መሪ አይተን ተቀብለን፣ አንተም ታውቀዋለህ ሀብታሙ፣ ሌሎቻችን እናውቀዋለን፣ አስተናግደነዋል። ግን እሱ የጥንፈኛ የኦሮሞ ብሔርተኞችን አጀንዳ ይዞ የመጣ መሆኑን የተረዳ ነው ኋላ ላይ ነው። ግንቦት ሰባት የሚባል ከፈረሰ ካፈረሱት እነ ብርሃኑ ነጋ 6 ዓመት አልፎታል። አሁን ድረስ ያንን እየተጠቀሙ ዋና አጀንዳቸው ምንድነው? ደጋፊ የሚያገኙ እየመሰላቸው ስም ማጥፋትና ድርጅቱን መቆጣጠር ነው። የውጭ ዘርፉን መቆጣጠር፣ የዲፕሎማሲውን ስራም ይሁን የፕሮፓጋንዳውን፣ የፒአሩን፣ የምኑን አሁን ያየነው ያ ነው። ወደዛ አቅጣጫ እየተሄደበትን ሁኔታ ነው ያየነው። መልካም። እነዚህ እስቲ እዚህ ላይ ጋሽ ዑመር ይሄንን ጥያቄ እመለሳለሁ ወደ አንተ ወደ ሾላ ልሂድና ድርጅቱን ሊቆጣጠሩ ፈልገዋል፣ ይሄ ቡድን እንደዚህ ነው የሚል ተነስቷል። ቢቆጣጠሩ ምን ያደርጉታል ነው ስጋቱ። ድርጅቱን የሚቆጣጠሩት እነዚህ አካላት የድርጅቱን ነባር የድጋፍ ድርጅት መሰረት የሚባለውን አካል መምታት ይፈልጋሉ፣ መበተን ይፈልጋሉ፣ ስም ያጠፋሉ፣ ይሄንን ያደርጋሉ፣ ከዚያ ድርጅቱን መቆጣጠር ይፈልጋሉ የሚል ነው። ይሄም ጥያቄ ቢሆን አሁንም የኃላፊነት የድርሻ ቁጥጥር ሆኖ ነው የሚስተዋለው እና ድርጅቱን በኃላፊነቱን ሌላውን ገፍተው እነሱ ሙሉ የድርጅቱን ኃላፊነት ቢይዙ ምን ይፈጠራል መስጋት ነው። እንዴት እኛ እንገፋለን ነው ወይስ በመሰረታዊ የህልውና ትግሉን አደጋ ላይ ይጥላል ነው ምንድን ነው የሚለው ላይ አቶ ሾላ ያንተን አስተያየት ነው። አመሰግናለሁ ሀብታሙ። አይ ትክክል ነው። ዞሮ ዞሮ የኃላፊነት ጉዳይ ቢሆን ሁሉም አማራ ስለሆነ ማንም አማራ ተቆጣጠረው የኛ ችግር አይደለም፣ እሱ አይደለም ችግሩ። በመሰረታዊነት ቅድም አከለም አንስቶታል፣ ጋሽ ዑመርም በተለያየ መንገድ ሊጠቅሰው ይሄ የአይዲዮሎጂ ጉዳይ ነው። የአይዲዮሎጂ ጉዳይ ነው። የአይዲዮሎጂ ጉዳይ ምንድነው? እኛ የምናራምደው አፋድ ይዞት የተነሳውን በማኒፌስቶ ያስቀመጠውን የትግል መስመር ብቻ ነው። ያንን የትግል መስመር ለማሳካት ደግሞ በድርጅቱ አይዲዮሎጂ መሰረት ያንን አይዲዮሎጂ ሊያስፈጽም የሚችል አደረጃጀት ነው መምጣት ያለበት። አሁን እከሌ ወጣ እከሌ ገባ ጉዳይ በነገራችን ላይ 6 ወር ሙሉ አመራሮቹም ጋር ሲያጨቃጭቀን የነበረ ይሄ ሀሳብ ነው። እነሱም ልክ የግል ጸብ ያደርጉታል። እኔ ከሆነ ሰው ጋር እዛ ካለው ጋራ ወይም አከለ ከሆነ ሰው ጋራ እንደተጣላን አድርገው አይነት እሳቤ አውርደውት አጀንዳውን እሱ አይደለም። በአፈጻጸም በግልጽ የመጡ የአይዲዮሎጂ ልዩነቶች አሉ። ስለዚህ እነዚህ አይዲዮሎጂ በምን ይገለጻሉ? የመጀመሪያው ደጋፊ የሚባለውን በተለያየ ማሸማቀቂያ መበተን ነው፣ ማራቅ ነው። የተደራጀውን አደረጃጀት ማራቅ ነው። ከዛ ውጪ ድሮ የነበረን ታሪክ እያመጡ አሁን ስራ እንዳይሰራ ፓራላይዝድ ማድረግ ነው። አንዱ የፋይናንስ ጉዳይ ነው። ፋይናንስ እንዳይሰበሰብ መሰናከል ይፈጥሩብሃል። ነገር ግን ፋይናንስ ድሮ እንደዚህ አይነት ገንዘብ ነበረ ብለው ያንን እንደ ታሪክ ያወሩብሃል። ከዛ ውጪ ለስራ የመጡበት ካልቸር ራሱ ሊትራሊ እኛ የምንለው አሁን ያለው የውጭው አደረጃጀት ብአዴን ነው። አይዲዮሎጂው በሙሉ ብአዴን ነው። ምክንያቱም ቀን ቀን አፋድ ነኝ ይላል፣ ማታ ማታ ደግሞ ሌሎቹ ጋር ታገኘዋለህ ማለት ነው። ይሄን በማስረጃ በመረጃ በደንብ ለመሪዎቹ አቅርበንላቸዋል። በነገራችን ላይ እዚህ ብቻ አይደለም፣ መሬት ድረስ ይሄ ነገር ክር አለው። በደንብ የተሰናሰለ ስራ ነው የሚሰራው። ታስታውሳላችሁ ከ3 ከ4 ወር በፊት እጅ ከፈንጅ የያዙትን መግለጫ ያወጡበትን ግለሰብ በስም ጠቅሰው መረጃውን አጣርተን ለህዝብ ይፋ እናደርጋለን ብለው ያም ጥያቄ እስካሁን የኛ ጥያቄ ነው። በየቀኑ የምናነሳው አንዱ እሱ ነው። ውስጣችሁ ያለውን ነገር ማረም አልቻላችሁም፣ ማስተካከል አልቻላችሁም። እዛ ውስጥ ያለው በሽታ
ከኛ ጋራ ውጭው ካለው ጋራ ኔትወርክድ ሆኖ እናንተንም እኛንም ይዞ ሊጠፋ ነው። ስለዚህ ይሄ ያስተሳሰብ ያሰላለፍ ልዩነት ነው እንጂ እከሌ ወጣ እከሌ ገባ የሚባል ነገርም የለም። ለዛም ደግሞ የሚታገል ሰው የለም። ነገር ግን አይዲዮሎጂውን ዳይቨርት ለማድረግ የተሰባሰበውን የድርጅቱን ደጋፊ ባዶ አድርጎ ተስፋ ለማስቆረጥ መሬት ላይ ያለው ስራ መሬት ላይ ያሉት ያደፈጡት ኃይሎች የብአዴንን ሐሳብ ይዘው እያደጉ ሲመጡ እዚህ ያለው ከተበተነ በቀላሉ ድርጅቱን ለአብይ አህመድ አሳልፎ ለመሸጥ የሚደረግ ትግል ነው። እኛ ደግሞ ይሄንን እናውቃለን። በስም ነግረናቸዋል። እከሌ ከሌ ከሌ ብለን ከውጭ ብቻ አይደለም ከውስጥም ያሉትን ጭምር በስም በማስረጃ በተለያየ መንገድ አስደግፈን እናንተን ወንድሞቻችንን እንፈልጋችኋለን። እስካሁን ወንድሞቻችንን ያጣናቸው አብዛኞቹ በዚህ ሴራ ውስጥ ተጠልፈው ነው። ስለዚህ ይሄንን ሴረኛ ኃይል ማስወገድ አለበት ነው አፋድ የምንለው። ከዛ በኋላ የኛ ችግር አይደለም የውጭውን አደረጃጀት ማንም ይምራው እኔ ለአማራ ህልውና እታገላለሁ። ይህንን የ50 ዓመት እንባ በሚቀርፍ መልኩ አፋድን ወደፊት አስኬደዋለሁ የሚል ኃይል ከመጣ እሰየው ነው፣ ሁላችንም ደግፈን የምናደርገው ነው። ያ ካልሆነ ግን የእያንዳንዳችን ህልውና በዚህ በተልፈሰፈሰ አሰራር ውስጥ አፋድንም ከደጋፊው ውጪ አድርጎ በዓለም አቀፍ ደረጃም ያለውን ገናና ስም አጠልሽቶ በቲክቶክ እና በመንደር ስብስብ ውስጥ አልከስክሶ አማራን በዚህ መልኩ አንገት ማስደፋት አይቻልም። ይሄ የአማራው የመጨረሻውም የመጀመሪያውም የህልውና ታሪኩን የሚጽፍበት ብቸኛው አማራጭ ዕድል ነው። ይህንን ዕድል ለማጨለም ግን የትኛውም ኃይል ቢነሳ እንደ አማራ ዝም አንልም። ስለዚህ መሪዎቻችንም በሆደ ሰፊነት ይህንን ነገር መርምሩ፣ ውስጣችሁን ይዩ። የውጭ አደረጃጀቱን በነገራችን ላይ ውጭ አደረጃጀት ውስጥ ሀብታሙ አንድ ሰው ብቻ አንድ ታጋይ ብቻ አንድ አርበኛ ብቻ የወከለው አንድ ሰው አለ ውጭ ላይ። በሚሊዮን የሚቆጠር ታጋይ ባለበት ውስጥ አንድ ሰው መወከል ከቻለ ይሄ ድርጅት የግለሰቦች ሆኗል ማለት ነው። ስለዚህ መሪዎቻችንንም አክብረን ነገር ግን እዚህ ቦታ ላይ ችግር አለ፣ ይሄንን አስተካክሉት። እኛ ባለን መረጃ ባለን ማስረጃ እዚህ ደረጃ ደርሰናል። እናንተ ደግሞ እጃችሁ ላይ ያለውን ተጨባጭ ሁኔታ አገናዝባችሁ ድርጅቱን አስተካክሉትና የተነሳበትን ዓላማ ያስፈጽም የሚል ሰፋ ያለ ጠንካራ ትግል ነው። ስለዚህ በብአዴን ተጠልፏል እያልን ያለ ነው። ለዛ ነው እንጂ የስልጣን ጉዳይ እከሌ ሊቀመንበር እከሌ ጸሐፊ ሆነ ይቅርታ ከሚል አስተሳሰብ አይደለም። በዛ የምንጣላበትም ነገር የለም እና በዛ ብትረዳው ይቅርታ። አለው እንግዲህ የተሻለ ነው ማብራሪያ ተሰጥቶበታል። በመግለጫ ላይ ግልጽ ነበረ ጥያቄ እስከሚገባኝ ድረስ በመግለጫችሁ ላይ ያቀረባችሁትን ቅዋሜ ወይም ክስ በሚያብራራ መልኩ ማለት አድማጩ ሊረዳው በሚችል መልኩ ምንድነው የእናንተ መሰረታዊ ጥያቄ? ኃላፊነት ነው ወይስ አምስተኛ ረድፍ በሚል የገለጻችሁት አካል ድርጅቱን ለመቆጣጠር የሚያደርገው ትግል አለና እሱን እየታገልን ነው? ይሄ በውጭና በውስጥ የተሳሰረ አለ ወይ? ኢንፊልትሬሽን አለ ከተባለ በውጭ ኢንፊልትሬት ያደረገ ካለ በውስጥ ኢንፊልትሬት አድርጎ የገባ ካለ እነዛ ምልክቶቹ በግልጽ ከዚህ በፊት የተገለጡ ናቸው። እዛው ካለው መሬት ላይ ካለው የድርጅቱ ስራ አስፈጻሚ አባላት መካከል ከባዴን ጋር ግንኙነት በመፍጠር በድርጅት ውስጥ የኃይል አሰላለፍ ፈጥረው ድርጅቱን ለመቆጣጠር እንቅስቃሴ ያደረጉ መሆናቸውን አንዱ የድርጅቱ ስራ አስፈጻሚ ከባዴን ጋር በዚህ ጉዳይ ላይ ንግግር ሲያደርግ ያ የስልክ ግንኙነት ተጠልፎ ስለወጣ ነው የተጋለጠ። ያልተጋለጠ ተጠልፎ ግንኙነቱ ገና ይፋ ያልተደረገበት እና ይህን እንቅስቃሴ ያደረገ ያለ አካል ካለ ትግላችሁ የአማራን የህልውና ትግል መጠበቅ ነው አለው። ይሄ ሴንስ ነው የሚታየኝ ከሆነ ምክንያቱም ማስረጃ ተገኝቶበት ልክ አንዱ መስፍን የሚባለው ከአብዱ ከሚባለው ጋር ግንኙነት ማድረጉን በግንኙነት ወቅትም በግልጽ የተናገረው በድርጅት ውስጥ የኃይል አሰላለፍ ትግል አለ ሲል ለሚደመጥ
የኃይል አሰላለፍ ትግል አለ። ይሄንን አሰላለፉ